ባህላዊ የግጭት መፍቻ ዘዴዎች አሁን ላይ የፍትህ ተደራሽነትን ለማረጋገጥ ያላቸው ሚና ከፍተኛ በመሆኑ በኢትዮጵያም ሆነ በአፍሪካ ያሉ ዜጎች እነኝህን የፍትህ አማራጮች ይጠቀማሉ። በተለይ እነኝህን የግጭት መፍቻ ዘዴዎች ዜጎች በራሳቸው ቋንቋ፣ በራሳቸው ባህልና በራሳቸው መንደር ውስጥ ጉዳያቸውን መጨረስ የሚያስችሉና በውጭ ደረጃም ቢሆን ለጠበቃና ለፍርድ ቤት የሚያስወጡት ከፍተኛ ውጪ ባለመኖሩ ይመረጣሉ። እንዲሁም መደበኛው ፍርድ ቤት በፍርድ ሂደቱ ላይ ጥፋተኛና ንጹህ ለይቶ ሲቀጣ፣ በባህላዊ የፍትህ ስርዓት ግን በሁለቱ ወገኖች መካከል ሰላም ማውረድ ላይ ስለሚያተኩር በቀልንም ያስቀራል። ከሳሽ ተከሳሽ ይመጣል። ተከሳሽ በቦታ ላይ ከደረሰ በኋላ ክሱን አዳምጦ ፍቃደኛ ለመሆን መልስ ለመስጠት ፍቃደኛ ሆኖ ካልፈረመ በስተቀር አይገደድም። መብቱ የተጠበቀ ነው። በዚህ ላይ የተከሳሽም የከሳሽም መብቱ የተጠበቀ ነው። ይታይ እኔ በዚህ ስለማም ሐቁን አወጣለሁ ብሎ በሚያምንበት ጊዜ እናስፈርማለን። ካስፈረምን በኋላ የቀረበውን ክስ እናስደምጣለን። ከዛ በኋላ ልክድ ቢሞክር ማስማል ነው። ከመማል ይልቅ ደግሞ ሐቁን ቢያወጣ ጥሩ ስለሚሆን የሚያምኑም አሉ፣ ሳያምኑም ደግሞ ወደ መሐላ የሚመጡ አሉ። ለመማል ከደረሱም በኋላ በመፍራት ደግሞ ወደ እምነት የሚመለሱ አሉና በዚህ በጣም ሐቅ የወጣበትና ህብረተሰቡም እየረካ ያለበት ሂደት ነው አለው። ማስረጃ የሌሉ ነገሮችን፣ ጥላቻዎችን የተሸገሩትን በእኩልነት ቋንቋ ሳንለይ ብሔር ሳንለይ በእኩልነት ህዝቡ እኛን መርጦ አምኖ እኛን በአጭር ጊዜ ውስጥ ስራ ውስጥ አስገብቷል። እነዚህ አይነት ነገሮችን እያስታረቅን ድንበሮችን፣ ግጭቶችን በማስታረቅ ላይ እንገኛለን። ባህላዊ ፍርድ ቤት አብሮነትን ያጠናክራል። እንዴት ነው ብትለይ፣ ለምሳሌ ሰዎች በተለያየ ምክንያት ይጋጫሉ። ሲጋጩ ፍትህ ፍለጋ ወደ ተለያየ አቅጣጫ ይሄዳሉ። ነገር ግን በአካባቢው የሚደረገው በአካባቢ ሽማግሌ የሚደረገው እርቅ ዘላቂ ነው። የአካባቢ ሽማግሌ ሲያስታርቅ ቤተሰብ፣ አካባቢ፣ ጎሳን፣ ማህበረሰቡን አጠቃላይ ችግር ይፈታል። አንዱ አሸናፊ አንዱ ተሸናፊ ሳይሆን አብረው ተደስተው አምነው ለወደፊትም አብሮ ለመኖር ዘላቂ ስምምነት ያደርጋሉ። ስለዚህ ደግመው እንዳይጣሉ እንዳይጋጩ ያስማማቸዋል። ታዲያ እነኚህን ባህላዊ የግጭት መፍቻ ስርዓቶችን ተጠቅሞ የፍትህ ተደራሽነትን ማስፋት ላይ በአህጉር አቀፍ ደረጃ ትኩረት ተሰጥቶት እየተሰራበት ይገኛል። ለዚህ ማሳያው ደግሞ በአፍሪካ የፍትህ ተደራሽነትን ሁሉን አቀፍ ለማድረግ ባህላዊ የግጭት መፍቻ ዘዴዎችን ማጠናከር በሚል መሪ ሀሳብ አህጉራዊ ጉባኤን ኢትዮጵያ እያስተናገደች ትገኛለች። በመድረኩም ባለፉት ዓመታት መንግስት በፍትህ ስርዓቱ ላይ ካደረጋቸው ሪፎርሞች መካከል የባህላዊ ፍርድ ቤቶችን በማጠናከር የተገኙ ውጤቶች ቀርበውበታል። ከ3 ሚሊዮን በላይ የሚሆኑ ጉዳዮች በባህላዊ ግጭት መፍቻ ስርዓቱ ተስተናግደዋል። እንግዲህ ይሄኛውን ከመደበኛ ፍርድ ቤቶች ጋር ስናነጻጽረው በጣም ከፍተኛ የሆነ ቁጥር ነው እያስተናገዱ ያሉት። ስለዚህ ይሄ የህግ እውቅና አግኝቶ ጉዳዮቹ እየተመዘገቡ ምን አይነት ጉዳዮች እየመጡ ነው፣ እንዴት ተፈቱ የሚለውን እያየን መሄዳችን በቀጣይ የተጠናከረ የግጭት መፍቻ ስርዓት እንዲኖረን ያደርጋል። ከስተመሪ ኮርትስ አር ሎካል ኮሚኒቲ ባህላዊ ፍርድ ቤቶች እጅግ አብዛኛዎቹ የክርክር መዝገቦች የሚዳኙ በማህበረሰብ ደረጃ የተመሰረቱ የግጭት መፍቻ መንገዶች ናቸው። እነዚህ ተቋማት በተለይም ደግሞ የማህበረሰባዊ ትስስር በጠነከረባቸው ማህበራዊ ተቋማት በብቃት የሚሰሩባቸውና የባህል አንድነት በጎላባቸው የገጠር አካባቢዎች እጅግ ጠቃሚ ፋይዳ አላቸው። ካልቸራል ሆሞጂኒቲ ኢዝ ሜንቴንድ። እነኚህ ባህላዊ ፍርድ ቤቶች መደበኛው ፍርድ ቤት ለዓመታት የሚቀጥሉ ቀጠሮች ቢኖሩትም ባህላዊ ግን በጥቂት ቀናት ውስጥ ውሳኔ የሚያስገኝ በመሆኑ በኢትዮጵያ 43 በመቶ የሚሆኑ ግጭቶች ተፈተውበታል። በአህጉር አቀፍ ደረጃም ቢሆን ከ80 በመቶ በላይ የሚሆኑ ችግሮች በዚሁ መንገድ የሚፈቱ ሲሆን በተለይ በህዝቦች መካከል ዘላቂነት ያለው እርቅን በማውረድም አብሮነትን ያጠናክራል። በተለያዩ መንደሮች ውስጥ የሚገኙ ባህላዊ ስርዓቶች ትኩረታቸው ማን ጥፋተኛ ነው ወይንም ማን ትክክል ነው በሚለው ላይ ብቻ አይደለም። ይልቁንም ትኩረታቸው ግንኙነቶችን በማደስ ስምምነትን በማስፈንና ማህበራዊ ትስስርን ጠብቆ በማቆየት ላይ ነው። ይህ አይነቱ የፍትህ ስርዓት በቀላሉ የሚገኝ የታመንና ፈጣን ምላሽ የሚሰጥ ነው። በአፍሪካ 80 በመቶ የሚሆኑ ግጭቶች በባህላዊ መንገድ የሚፈቱ ሲሆን ብዙ ሀገራት ይህንን እውነታ ተገንዝበው ብሔራዊ የፍትህ ስርዓታቸውን በዚህ መልኩ ዳግም እየቀረጹ መሆኑ እጅግ የሚያስደስት ነው።